በነገራችሁ ላይ አንድ ነገር ልንገራችሁ። በዚህ ዘመን ቤተክርስቲያንን ውክ ያደረገ አንድ ነገር አለ። ይሄ ዶግማ፣ ይሄ ስርዓት፣ ይሄ ቀኖና የሚባል ዲስኩር ማለት ነው። ሁሉም አይሻልም። ሁሉም ስንቱ ምን ያልኳችሁ ንገሩኝ እንጂ በተክሊል ማግባት ስርዓት ነው ዶግማ ነው? ተናገሩ እንጂ ስርዓት ነው ዶግማ ነው? ሚስትን ይዞ መኖር ስርዓት ነው ዶግማ ነው? በሉ ንገሩኝ እንጂ። እሺ ስርዓት ነው ብላችኋል። ልብ በሉ እንግዲህ ሚስት የክርስቶስ ምሳሌ ናት። ይቅርታ ሚስት የቤተ ክርስቲያን ምሳሌ ናት። ባል የክርስቶስ ምሳሌ ነው። ባል ሚስቱን ቢፈታ ምን ብሎ ነው የሚክደው? ክርስቶስ ቤተ ክርስቲያንን ትቷታል ብሎ ነው የሚክደው። ስለዚህ ስርዓቱ ራሱ ምንድነው ማለት ነው? ሃይማኖት ነው። ሌላም ስርዓት ልንገራችሁ። ለምሳሌ ሴት ስትጸልይ ተከናንባ ነው አይደል? ሳትከናነብ ብትጸልይስ ሴት አይደለሁም ማለቷ ነው። ሴት አይደለሁም እኔ ማለቷ ነው። ወንድ ደግሞ የሚጸልየው ሳይከናነብ ነው። ሳይተከናንቦ ቢጸልይ ደግሞ ምንድነው ማለት ነው? ሴት ነኝ ማለት ነው። እኔ ሴት ነኝ እያለ ነው። ፍጥረቱን እየካደ ነው ማለት ነው። በዚያውም ብዙ ነገር መናገር እንችላለን። ለምሳሌ ልብ ብላችሁ ስሙ። ሳይጸልይ የሚያድር ሳይጸልይ የሚውል ሰው ይውላል አይደል? መቼም ይውላል፣ ችግር የለው ይውላል። ግን ምን ብሎ እንደካደ ይቆጠርበታል መሰላችሁ? ሌሊቱንም ያሳደርኩት እኔው ቀኑንም ያመጣሁት እኔው ነኝ ማለት ነው። ስለዚህ ጸልዩ የምንባለው ጸሎታችን ራሱ ሃይማኖት ስላለው ነው። አንደኛ ምን መሰላችሁ? ስንጸልይ ቀኑን ባርክ፣ ጠዋት ስናመሰግን ሌሊቱን አሳለፍክ ማለታችን ነው። ወደ ምስጢር ሲሄድ ሌሊት የኃጢአት የጨለማ የመከራ ዘመን ምሳሌ ነው። ሌሊቱን ያሳለፍክ አንተ፣ ቀኑን ደግሞ መጸለያችን ቀኑን ያመጣኸው አንተ ነህና እኔ ምን አገባኝ አንተው በፈቀድከው አውለኝ ማለት ነው። እስኪ በሉ በፈቀድከው አውለኝ በሉ። እግዚአብሔር በፈቀደው ያውላችሁ። ያልጸለየ ሰው ለምን ችግር ደረሰብኝ ብሎ እግዚአብሔርን መጠየቅ አይችልም። ለምን ስወጣ ምን ብሎ መሰላችሁ? ቀኗንም እንዲች ብለህ ቀኔ ላይ እንዳትመጣ ዋ ያለው ነው የሚመስለው። እግዚአብሔር ምን አገባ ማለቱ ነው። ተኝቶ ሌሊት ህልም ቅዠት አላሳድረው ያለ ሰው መከራውን እያየ እንደው ምን አደረኩ ነፍሱ እኮ ምን ጥቅ ብላ ልትወጣ ነው የምትደርሰው፣ የልብ ምቱ ጨምሮ ማለት ነው። ሌሊት ሰው ቅዠት ሲያይ ይነሳል፣ ያማትባል። እንደው ምን ሊመጣብኝ ነው ይላል። ምን ይመጣብህ? ምንም አይመጣብህም፣ ችግር የለውም አይዞህ። ግን ያንን ሌሊት ራሱ ተው እግዚአብሔር እኔው ራሴ እበቃለሁ ለሌሊቱ ማለቱ ነው። ከዚህ የተነሳ ተመልከቱ፣ ስርዓታችን ራሱ ሃይማኖት ነው። እስኪ በሉ ሃይማኖት ነው በሉ። ስርዓት ራሱ ምንድን ነው? ሃይማኖት። አሁን ይኸውላችሁ አንድ የተበላሸ ነገር አለ። እሱ ምንድን ነው መሰላችሁ? የቤተ ክርስቲያን ስርዓት በጣም እየተጣሰ ነው። አንዱ ምንድን ነው የተጣሰው? ልብሰ ተክህኖ ላይ መልአክ ቆርጠው የሚስሉ ሰዎች እጃችሁ እንዴት ጨከነ! ስዕል ሲቀደድ እሪ የምትል ህዝብ ልብሰ ተክህኖ ላይ መልአክ ተቆርጦ ልብሰ ተክህኖ ሲሆን የት ሄዳል? የተቆረጠ መልአክ ያለበት ልብሰ ተክህኖ ገዝተህ የምታመጣው አንተው ነህ። ከዚህ መውጣት አንድ ካህን ልብ ብላችሁ ስሙ። አንድ ካህን ቅዳሴውን እየቀደሰ ገባሬ ሰናዩ ካህን ልብ ብላችሁ ስሙ። ስርዓት ነው መቀደስ። ምንድን ነው? ስርዓት በሉ እንጂ ስርዓት ነው። ተመልከቱ። ቀድሶ ሲያበቃ እንደው ቅዳሴው ላይ እግሩን አሞት ቁጭ ቢል ካደ። ተመልከቱ እንግዲህ ምን ብሎ ነው የካደው? ያ ካህኑ ቀድሶ እስከሚወጣት ያለችው 3ቷ ሰዓት ክርስቶስ በዚህ ዓለም 33 ዓመት ከ3 ወር የኖረበትን ዘመን ነው የሚወክለው። ስለዚህ በዚያ ሰዓት ላይ ካህኑ አለማረፉ ካህኑ ሳይደክመው ቀርቶ ለካህኑ እግዚአብሔር ሳያስብ ቀርቶ አይደለም። ክርስቶስ በዚህ ዓለም ሳያርፍ ሰውን ለማዳን እንደተጋ ነው የኖረው ማለት ነው። እትው በሰላም ሳይል አይቀመጥም። ገባሬ ሰናዩ ካህኑ ደክሞት ኃይል ይቀመጥ ብሎ ቁጭ ቢል ክርስቶስ ይህን ዓለም ዘንግቶት ረስቶት ተቀምጦ ነበር ብሎ እንደካደ ይቆጠራል ማለት ነው። ሰምታችኋል? ስርዓቱ ራሱ ምንድነው? ዶግማ ይሆናል። ልብ ብላችሁ ስሙ። ለምሳሌ ካህኑም ሲለብስ ልብሰ ተክህኖ ተለክቶ በካህኑ ቁመት ልክ ይሆን ይላል። እንደዚህ አጠር ያለ ጉልበቱ ላይ የሆነ ልብሰ ተክህኖ ለብሶ ቢቀድስ ምን ችግር አለው? ምን ችግር አለው? መቼም በስቷል። ምን ችግር አለው? ምን ችግር አለው አይደል? እንደዚህ ሆኖ ነበር። ምን ችግር አለው? በተክሊል ባገባ ማለት ነው። ምን ችግር አለው? አግብቼ ፈትቻለሁ፣ እሺ ባገባ ምን ችግር አለው አለች። ኧረ ተይ እላለሁ፣ ታንቄ ነው የምሞት
እንዲሆን ይጉድ እና ሐሳብ አይቻልም። እኔ ምንም እንደዛ የሚባል ነገር የለም። ስርዓት ነው። ስርዓቱ ደግሞ ራሱ ምንድነው? ሃይማኖት ነው። ስለዚህ ተመልከቱ፣ ልብሰ ተክህኖ እንዲያ ቢለብስ እናንተስ ብትለብሱት ምን ችግር አለው? ምን ችግር አለው? ምን ችግር አለው? እንደው ቄሱን ሁሉ ጎታት ያደርጋል። ቄስ ሄዶ ናማ ይላል። ልብሰ ተክህኖ አይነካም። ቄስ ከለበሰው በኋላ ነውር ነው ብዬ ነው። ስለዚህ ተመልከቱ፣ ልብሱን እንደዚያ ለብሶ ይገባል። ይቀድስ ማን ነው? ልብሰ ተክህኖ እንደዛ ይልበስ ተብሏል። እስከ ምኑ ድረስ? እስከ ቁርጭምጭሚቱ ድረስ ተለክቶ ነው የሚሰፋው። ታዲያ በዚህ ያን ልብሰ ተክህኖ የረዘመውን ቢለብሰው እሱን ዲያቆኑን እንዳይጥለው ሊሆን ይችላል። እናስብሽ፣ እንደዚያ አይደለም። ልብስ የሥጋ ምሳሌ ነው፣ አካል የመለኮት ምሳሌ ነው። አካሉ ረዝሞ ልብሰ ተክህኖ ቢያጥር መለኮት ሥጋን በትክክል አልተዋሃደም እያለን ነው ማለት ነው። እንዳልተዋሃደ አምናለሁ ብሎ ይነግረናል። ስርዓቱ ራሱ ሃይማኖት ነው። ልብሱ ቢረዝም መለኮት አጥሮ ሥጋን በምላት አልተዋሃደውም ብሎ እንደ ካደ ይቆጠራል ተብሎ ተነግሮናል። ስርዓታችን ሃይማኖት ነው። እስኪ በሉ ስርዓታችን በሉ ሃይማኖት ነው። ኃጢአት የሚሰራ ሰውም እግዚአብሔርን እንደ ካደ ሊቆጠርበት ይችላል። ለዚህ ነው ቅዱስ ዳዊት ምን አለ? ጌታ ሆይ አንተን በማየት ዓይኖቼ ደከሙ ይላል። እስኪ በሉ አንተን በማየት በሉ ምኖቼ ደከሙ። ምን ማለት መሰላችሁ? አንተን በማየት ዓይኖቼ ደከሙ። አንድ ሰዶምን ባጠፋበት መዓት አሁን ካሁን አጠፋህ ብዬ ማለት ነው። ሰው ኃጢአት ሰርቶ አልመለስ ካለ አንደኛ ምን ሰራ መሰላችሁ? እግዚአብሔር ኃጢአቴን አያውቀው ማለት ነው።